የእብድ ውሻ በሽታ በቫይረሱ በተለከፉ እንስሳት ንክሻ ወይም መቧጨር የሚመጣና ወደ ጤናማ ሰው ሊተላለፍ የሚችል አደገኛ በሽታ ነው። በሽታው በውሾች ብቻ ሳይሆን በተለያዩ የእንስሳት አማካኝነት እንደሚተላለፍ ስንቶቻችሁ ታውቃላችሁ? በዛሬው የጤና አዳም ዳሰሳችን ስለ እብድ ውሻ በሽታ መረጃዎችን እናደርሳችኋለን። በላይ ባይሳሴ ነኝ። የእብድ ውሻ በሽታ በአይን በማይታይ ቫይረስ በሚባል ተህዋስ የሚመጣ ሲሆን በበሽታው በተያዙ እንስሳት ምራቅ በዋናነት በንክሻ ወይም በመቧጨር የሚተላለፍ ማዕከላዊውን የነርቭ ስርዓት የሚጎዳ ብሎም ከባድ የአንጎል ህመም የሚያስከትል በሽታ ነው። የእብድ ውሻ በሽታ ሕክምና ካልተደረገለት ለሞት የሚዳርግ ቢሆንም ቀድሞ መከላከል ይቻላል። የእብድ ውሻ በሽታ ወይንም በእንግሊዝኛ አጠራሩ ሬቢስ የሚከሰተው ማዕከላዊውን የነርቭ ስርዓትን በሚጎዳ ላይሳ ቫይረስ በተሰኘ ቫይረስ አማካኝነት ነው። የእብድ ውሻ በሽታ ከእንስሳት ወደ ሰው ይተላለፋል። ቫይረሱ ብዙውን ጊዜ በቫይረሱ በተበከሉ የእንስሳት ምራቅ በንክሻ ወይም በመቧጨር ወደ ሰውነት ሲገባ ይተላለፋል። ከቤት እንስሳት ውሾችና ድመቶች፣ ከዱር እንስሳት የሌሊት ወፍና ቀበሮን ጨምሮ ሌሎች አጥቢ እንስሳት በእብድ በሽታ ሊጠቁ ይችላሉ። ነገር ግን እስከ 99 በመቶ ከሚሆኑት የሰው ልጅ የእብድ ውሻ በሽታ ተጠቂዎች በውሾች አማካኝነት የሚከሰት መሆኑን መረጃዎች ያሳያሉ። የእብድ ውሻ በሽታ ከ150 በላይ በሆኑ ሀገራት በተለይም በእስያና በአፍሪካ ከፍተኛ የህብረተሰብ የጤና ችግር ሆኖ ይገኛል። በሽታው ትኩረት ከሚሹ ወይንም ከተዘነጉ ሀሩራማ በሽታዎች የሚመደብ ሲሆን በአመት በ10 ሺዎች ለሚቆጠሩ ሰዎች ሞት ምክንያት እንደሆነና ከዚህም ውስጥ 40 በመቶ የሚሆኑት ከ15 ዓመት በታች የሆኑ ህጻናትን እንደሚያጠቃልል የዓለም ጤና ድርጅት መረጃ ያሳያል። ትኩሳትና ራስ ምታት እንዲሁም በተነከሱበት ቦታ ላይ የሚከሰት ያልተለመዱ ስሜቶች ቀድሞ የሚከሰቱ ምልክቶች ሲሆኑ በሽታው እየገፋ ሲሄድ እንደ ጭንቀት፣ እንቅልፍ ማጣት፣ ግራ መጋባት፣ መረበሽ፣ ድብርት፣ ቅዠት፣ የውሃ ፍራቻና የምራቅ መብዛት ሊያሳዩ ይችላሉ። በአንዳንድ ህመምተኞች ላይ የእብድ ውሻ በሽታ የሰውነት መዛልና ራስን መሳት ሊያስከስት ይችላል። እነዚህ ምልክቶች አንዴ ከታዩ የእብድ ውሻ በሽታ ከፍተኛ የጤና ችግር እንዳደረሰ ማሳያ ናቸው። የእብድ ውሻ በሽታን ውሾችን በመከተብና ንክሻን በመከላከል በሽታውን መከላከል ይቻላል። አንዴ ቫይረሱ ማዕከላዊውን የነርቭ ስርዓት ካጠቃ እና ምልክቶቹ ከታዩ የእብድ ውሻ በሽታ ገዳይ ነው። ነገር ግን አንድ ሰው ለእብድ ውሻ በሽታ ከተጋለጠ በአፋጣኝ ወደ ሕክምና መስጫ ተቋማት በመሄድ አፋጣኝ የድህረ ተጋላጭነት መከላከያ ከተወሰደ ቫይረሱ ወደ ማዕከላዊው የነርቭ ስርዓት እንዳይደርስ በማድረግ ሞትን ማስቀረት ይቻላል። የድህረ ተጋላጭነት መከላከያ እርምጃዎች የሚባሉት የተነከሰውን የሰውነት ክፍል ማጠብን ጨምሮ በተከታታይ የሚሰጥ የሰዎች የእብድ ውሻ ክትባትን እንዲሁም እንደ አስፈላጊነቱ የእብድ ውሻ ኢሚኖግሎቢንን የተባለውን መድኃኒት ያጠቃልላል። የውሻ ንክሻ እና ጭረት 99 በመቶ የሚሆነውን የሰው ልጅ የእብድ ውሻ በሽታ ያስከትላሉ። በውሻ ክትባትና ንክሻን በመከላከል በሽታውን መከላከል ይቻላል። ማንኛውም ሰው በተበሳጩ ውሾች ከተነከሰ ወይም ከተቧጨረ ወዲያውኑ የድህረ ተጋላጭነት መከላከያ ሕክምናዎችን ወደ ሕክምና ተቋማት በመሄድ ማግኘት አለባቸው። የዓለም ጤና ድርጅት የውሻ ክትባትን በማስፋፋት የድህረ ተጋላጭነት መከላከያ ሕክምናዎችን ተደራሽነት በማጠናከር ባለቤት አልባ የሆኑ ውሾችን በመቀነስና ንክሻን በመከላከል እንዲሁም ለህብረተሰቡ ግንዛቤ በመፍጠር በእብድ ውሻ በሽታ ምክንያት የሚከሰትን የሰው ሞትን መግታት እንደሚቻል ይመክራል።